ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል። ዛሬም ሁለት ሲምፕል የሆኑ ጥያቄዎችን እንሰራለን። ከዚህ ቀደም የሰራናቸው ተመሳሳይ ጥያቄዎች ናቸው። ነገር ግን መስራት ስላለብን ብቻ እንሰራቸዋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እኛን እንድታግዙን ለማለት እንወዳለን። ወደ ጥያቄዎቻችን ስንሄድ ምንድነው when f of x equals to ax cubed minus x squared plus 2x plus b ነው የሚለን is divided by ነው የሚለን is divided by x minus 1 ነው የሚለን ለx minus 1 በሚካፈልበት ጊዜ f of x ሪሜንደራችን ምንድነው የመጣው ይለናል the remainder is what 10 ነው የሚለን ሪሜንደራችን 10 ይመጣል ይለናል and when it is divided by x minus 2 ነው የሚለን ነገር ግን ደግሞ f of x ለx minus 2 በሚካፈልበት ጊዜ እዚህ ላይ እንደምትመለከቱት it የሚለው f of x ነው የሚለው ያው ወደ እንግሊዘኛው እየሄድኩ ነው መሰለኝ when it is divided by x minus 2 ነው የሚለን x minus 2 ግን ለx minus 2 ግን ሲካፈል ይለናል ማን f of x ማለት ነው ሪሜንደራችን ስንት ነው የሚመጣው ይለናል 51 ማለት ነው 51 ይመጣል ይለናል ዘን ፈልጉ የተባለው ምንድነው find a and b ማለት ነው ምክንያቱም እዚህ ላይ እንደምትመለከቷቸው ሁለት ቫሪያብሎች አሉ የመጀመሪያው a ነው የመጨረሻው ደግሞ እንደዚህ ሁለተኛው b ነው ማለት ነው ስለዚህ a እና b የምንፈልግ ነው የሚሆነው ወደ ሁለተኛው ስንሄድ ምንድነው ሁለተኛው ጥያቄ ምንድነው የሚላል consider the function f of x equals to x cubed plus 4x squared plus kx minus 4 ነው የሚላል እዚህ ላይ እንደዚህ እንደምትመለከቱት unknown variable k አለ then the remainder from f of x divided by this one ማለት ነው እንግዲህ f of x ምንድነው ለx plus 2 በሚካፈሉበት ጊዜ ማለት ነው እዚህ ላይ x plus 2 ነው is what twice the remainder from what this one ማለት ነው f of x divided by x minus 2 ማለት ነው then determine the value of k ነው የሚለን ያ ማለት f of x ለx plus 2 በመናካፈልበት ጊዜ የምናገኘው ሪሜንደር ይለናል ለx minus ከምናካፍለው በሁለት እጥፍ የሆነ ሪሜንደር ነው የምናገኘው ነው የሚለን find the value of k ነው የሚለን የኬን ዋጋ ፈልጉት ነው የተባለው ስለዚህ እጅግ በጣም ሲምፕል ነው ከአንደኛው እንጀምርና እንመልከት ኦኬ ከአንደኛው ስንጀምር ምንድነው ከዚህ ቀደም እንደነገርኳችሁ ሪሜንደር ቴረም ነው የምንጠቀመው አንደኛውን ለመስራት ምክንያቱም እዚህ ላይ እንደምትመለከቱት x - 1 ነው የሚለው ስለዚህ የሲ ዋጋ 1 ነው ስለዚህ እዚህ ላይ እንደዚሁ የሲ ዋጋ እንደዚሁ 2 ነው ዘኑ ሁለት ኢኩዌሽኖች እናገኛለን ማለት ነው ያ ማለት f of 1 እንሰራለን እንደዚሁ ደግሞ f of 2 እንሰራና ሁለት ኢኩዌሽኖች እናገኛለን ዘን በሁለት ኢኩዌሽኖች ሁለት አናውኖችን መፈለግ ስለምንችል በቀላሉ መስራት እንችላለን ስለዚህ በቀጥታ ወደ ሶሉሽናችን እንሂድ from the remainder theorem ነው የሚለው እንግዲህ ከሪሜንደር ቴረምን እንደምናስታውሰው ምንድነው f of 1 እንላለን ምክንያቱም ይሄኛው እዚህ ላይ እንደምትመለከቱት x - 1 ለይሄኛው f of x ለx - 1 ተካፈለ ማለት ሪሜንደሩ 10 ነው የሚመጣው ከተባለ ምንድነው የዚህን ሪሜንደር ለማግኘት ምንድነው የምናደርገው ተባለ f of 1 ብለን ወይንም f of c ብለን ከዚህ ቀደም የተነጋገርነው ማለት ነው ስለዚህ from the remainder theorem እንልና f of c እንላለን ያ ማለት በሲ ማለት በዚህ ደረጃ በዚህ ጊዜ ምንድነው 1 ነው ስለዚህ f of 1 = a into እና በx ቦታ ማንን ነው ሳብስቲት የምናደርገው ኢንፑታችን ማንን ነው የምናደርገው 1 እናደርጋለን ማለት ነው ስለዚህ a into እና 1 cubed minus 1 square plus 2 times 1 እናደርግና plus b = 10 ብለን እንሄዳለን ማለት ነው ምክንያቱም ሪሜንደራችን 10 ስለሆነ የተባልነው ከዚያ በኋላ ምንድነው የምናደርገው a times 1 cubed ማለት ዘን a ነው ስለዚህ የኛው እንደዚሁ -1 ነው የሚመጣው ይሄኛው ደግሞ +2 ነው የሚመጣው ስለዚህ -1 +2 ማለት ነው +1 ይመጣልናል ስለዚህ a + b +1 ይመጣል ማለት ነው ስለዚህ እዚህ ላይ እንደምትመለከቱት a + b +1 = 10 ብለን እንሄዳለን ማለት ነው ስለዚህ ስናቃልለው ይሄኛው 1 ወደዚህ በኩል ስንወስድ ደግሞ ይመጣልና a + b = 9 ይመጣልናል ማለት ነው ስለዚህ a + b = 9 ይሄንን ምን ብለን እንጠራዋለን ኢኩዌሽን 1 ብለን እንጠራዋለን ማለት ነው ኦኬ ሁለተኛውን ኢኩዌሽን ደግሞ መፈለግ ይጠበቅብናል ምክንያቱም ሁለት አናውን ያለን እዚህ ላይ እንደምትመለከቱት ሁለት አናውን ካለ ሁለት ኢኩዌሽን መፈለግ ሁለት ኢኩዌሽን ሊኖረን ግድ ይላል ማለት ነው ሁለቶቹንም ለማግኘት ማለት ነው ስለዚህ ሁለተኛውን ኢኩዌሽን ደግሞ የምናገኘው ማለት ነው f of 2 እንለና = 51 ብለን እንሄዳለን ማለት ነው f of 2 = እንልና እንደተለመደው ምንድነው በx ቦታ 2 እንተካለን ዘን a into a times 2 cubed እናደርጋለን minus 2 square plus እናደርግና 2 times 2 plus b እናደርጋለን ከዚያ በኋላ = 51 ነው ምክንያቱም ሪሜንደራችን እዚህ ላይ እንደምትመለከቱት 51 ስለሆነ የሚለን እዚህ ላይ እንደምትመለከቱት ከዚያ በኋላ ምንድነው የምናደርገው a times 8 ይመጣል ይሄኛው ዘን 8a ይመጣል ማለት ነው ይሄኛው እንደዚህ ምንድነው 2 ሲባዝ minus 2 square ማለት -4 ይመጣል ይሄኛው እንደዚህ +4 ነው የሚመጣው ስለዚህ ይሄ ይጣፋል ማለት ነው ይሄ በሚጣጣፋበት ጊዜ ምን ይመጣልና
8a ፕላስ b ይመጣልና ማለት ነው። እዚህ ላይ እንደምትመለከቱት 8a ፕላስ b is equals to 51 ማለት ነው። እዚህ ላይ እንደምትመለከቱት ስለዚህ ሁለት አናውኖች ነው ያሉ ሁለት ኢኩዌሽኖች አሉ። ስለዚህ በዚህ ደረጃ መፈለግ እንችላለን ማለት ነው። ማለት ሁለት ኢኩዌሽኖች አገኘን ማለት ሁለት አናውን ቫሪያብሎችን መፈለግ ስለምንችል ማለት ነው። ስለዚህ ሲሙልታኔስ ኢኩዌሽን እንሰራና መስራት እንችላለን። ኦር ደግሞ ሳብስቲቱት ማድረግ ትችላላችሁ። ባይ ሳብስቲቱሽን ሲሙልታኔስ ኢኩዌሽኖችን ባይ ሳብስቲቱሽን እና ባይ ኤሊሚኔሽን መስራት ትችላላችሁ። እኛ ግን አሁን የምንጠቀመው ባይ ኤሊሚኔሽን ሜተድ ነው። ሶልቪንግ ዘ ቱ ኢኩዌሽንስ ሲሙልታኔስሊ ነው የሚለን። ሁለቶቹን ኢኩዌሽን እንግዲህ ሲሙልታኔስሊ ሶልቭ እናደርጋቸዋለን። ሶ በዚህ ደረጃ እንደውም አሁን የጠበቅኩት ምን ነበረ ምንድነው እንትን እንጠቀማለን ብዬ ነበረ ኤሊሚኔሽን ሜተድ እንጠቀማለን ብዬ ነበረ ያሰብኩት። ነገር ግን ሳብስቲቱሽን ሜተድ ነው የተጠቀምነው። ኦር ደግሞ እናንተ እዚህ ላይ ምን ማድረግ ትችላላችሁ? ይሄንን እዚህ ትመጡና ይሄንኛው ልክ እንደዛ አድርገን እናስቀምጠውና a plus b equals to 9 ይመጣላችሁ 8a plus b equals to 51 ይመጣላችሁ። ስለዚህ የላይኛውን በማይነስ አባዙ። ስለዚህ minus a minus b equals to -9 ይመጣላችኋል። ዘን ቁልቁል ሲደመሩት -b እና +b ስለሚጣፋ የኛው ደግሞ -a ነው። ስለዚህ ሲደመር 8a 7a ይመጣላችኋል። የኛው ደግሞ -9 ይመጣላችኋል። ይሄኛው እንደዚህ ምንድነው 51 ነው የሚመጣው። ስለዚህ ከ51 ሲቀነስ 9 ስታደርጉት 42 ይመጣላችኋል። ስለዚህ ምን ይመጣላችኋል ማለት ነው 7a = 42 ይመጣል። ስለዚህ የኤ ዋጋ 6 ይመጣል እያላችሁ ከዛ በኋላ ሳብስቲቱት አድርጋችሁ የቢን ዋጋ እንደዚሁ ከኢኩዌሽን 1 ወይንም ከኢኩዌሽን 2 ላይ መተካት ትችላላችሁ ማለት ነው። እኛው እስከ ዛሬ ድረስ ስንጠቀሙ የነበረው ባይ ኤሊሚኔሽን። አሁን ግን እስቲ ሳብስቲቱሽን እንመልከት። ፍሮም ኢኩዌሽን 1 ነው የሚለን። ከኢኩዌሽን 1 ማንን ማውጣት እንችላለን? a plus b equals to 9 ነበር አይደል ኢኩዌሽን 1 የሚለን። ስለዚህ a is equals to 9 minus b ማለት ትችላለሁ ማለት ነው። የኤን ዋጋ ኢንተርምስ ኦፍ ቢ መግለጽ ትችላለሁ ማለት ነው። a is equals to 9 minus b እንላልና ሳብስቲቱት this equation into equation 2 ማለት ነው። ወደ ኢኩዌሽን 2 ይሄንን ቫልዩ ተተኩታላችሁ ማለት ነው። በማን ቦታ? በኤ ቦታ 9 minus b የሚለውን ተተኩታላችሁ ማለት። ስለዚህ 8 ኢንቱ ታረጉና 9 minus b አድርጋችሁ ትሄዳላችሁ ማለት ነው። ስለዚህ ሳብስቲቱት ስታደርጉት ምንድነው የሚመጣላችሁ? ይሄኛው ነበር አይደል? ሁለተኛው ኢኩዌሽን የተሰጠን ይሄኛው ነበር አይደል? ሁለተኛው ኢኩዌሽን የሚባለው ይሄ ነው። 8a + b = 51 ነበረ። ስለዚህ 8 ኢንቱንልና የኤ ዋጋ ምንድነው? እዚህ ላይ እንደምትመለከቱት 9 minus b ነው። ስለዚህ 8 ኢንቱንልና 9 - b + b እናደርግና ይሄኛው b ማለት ነው። ዘን እዚህ ኳስ 51 እንላለን ማለት ነው። ዘን 8 ሲባዛ በ9 72 ይመጣል። 8 ሲባዛ በ-b -8b ይመጣል። ዘን + b ታረጉና እዚህ ኳስ 51 ታረጋላችሁ ማለት ነው። ዘን ይሄን ሲሰሩት ምን ይመጣላችኋል? 72 -7 ይመጣል። 7b እዚህ ኳስ 51 እያልን እንቀጥል። ዘን -7b = 51 - 72 እናደርገዋለን ማለት ነው። 72 ወደዚህ በኩል ሽፍት ማድረግ ነው፣ ምንም አዲስ ነገር የለውም። ስለዚህ -7b = 51 - 72 ታደርጉና 51 - 72 ማለት -21 ይመጣላችኋል። እንደዚሁ -7b = -21 ነው። ዘን ቦth sides divide both sides by -7 ታደርጉትና ከዚያ በኋላ b = 3 ይመጣላችኋል ማለት ነው። የቢ ዋጋ 3 ይመጣልን። ከዚያ በኋላ ምንድነው የምታደርጉት? የኤን ዋጋ ለማግኘት ምንድነው የምታደርጉት? a ማለት ነው 9 - b ማለት ነው አይደለ? ስለዚህ 9 - 3 ታደርጉታላችሁ። ስለዚህ b ደግሞ a ደግሞ 6 ይመጣላችኋል ማለት ነው። ስለዚህ በኤሊሚኔሽን መስራት ትችላላችሁ፣ ኦር ደግሞ በሳብስቲቱሽን በሰራ ነው በሳብስቲቱሽን መስራት ትችላላችሁ ማለት ነው። ስለዚህ ኤን እና ቢን ምን ብለን እንጽፋለን ማለት ነው? ፍሮም ኢኩዌሽን 1 ለና እንግዲህ ከኢኩዌሽን 1 a plus b = 9 ነበረ፣ ወይንም ደግሞ ይሄኛው ማለት 9 - b ከa ጋር እኩል ነው። ስለዚህ a = 9 - b = 2 እናደርግና ምን እናደርጋለን? a = 6 ብለን እንጽፋለን ማለት ነው። ስለዚህ ምንድነው ኤን እና ቢን በዚህ መልኩ አገኘን ማለት ነው። a 6 ነው የሚሆነው፣ እንደዚህ ደግሞ ማን ነው b ደግሞ 3 ነው የሚሆነው ብለን እናወራለን ማለት ነው። therefore the value of a and b are what 6 and 3 ብለን እናወራለን ማለት ነው። ስለዚህ ላይ እንደምትመለከቱት የኤ ዋጋ 6 ነው፣ የቢ ዋጋ ደግሞ እንደዚሁ ስንት ነው? 3 ነው ብለን በዚህ መልኩ ማግኘት እንችላለን ማለት ነው። ስለዚህ እጅግ በጣም ቀላል ነው። ልክ በዚህ መልኩ ነው መስራት የሚጠበቅባችሁ። ስለዚህ አንደኛው ጥያቄ በዚህ ከጨረስን ወደ ሁለተኛው ጥያቄ እንሻገር። ኦኬ፣ ሁለተኛው ምንም አዲስ ነገር የለውም፣ እጅግ በጣም ቀላል ነው። እንደውም ከአንደኛው ጥያቄ እጅግ በጣም ቀላል ነው። እዚህ ላይ ደግሞ የሚለው ምንድነው? ኤፍ ኦፍ ኤክስ እዚህ ላይ እንደምትመለከቱት ተሰጥቶናል። እዚህ ላይም እንደዚሁ አናውን ኬ አለ። ነገር ግን ይሄን ለመስራት ምን ተሰጥቶናል? ዘ ሪሜንደር ኤፍ ኦፍ ኤክስ ዲቫይደድ ባይ ኤክስ ፕላስ 2 ነው የሚለን። ኤፍ ኦፍ ኤክስ ለኤክስ ፕላስ 2 በምናካፍልበት ጊዜ የምናገኘው ሪሜንደር አለ አይደለ? የዛ ሪሜንደር
ኤፍ ኦፍ ኤክስን እንደዚሁ ከኤክስ ማይነስ 2 ለኤክስ ማይነስ 2 በምናካፍልበት ጊዜ ከምናገኘው ሪሜንደር በሁለት እጥፍ የሆነ ነው ይለናል። የትዋይስ የሚለው በሁለት እጥፍ የሆነ ነው የሚለን እጥፍ ነው የሚለን። ዘን ዲተርማይን ዘ ቫልዩ ኦፍ ኬ ነው የሚለን የኬን ዋጋ ፈልጉ ነው። ይሄም እጅግ በጣም ሲምፕል የሆነ ጥያቄ ነው። ሶ ምንድነው የምናደርገው ይሄ ኤፍ ኦፍ ኤክስ ዲቫይድ ባይ ኤክስ ፕላስ 2 ሪሜንደሩን ለማግኘት ምንድነው የምናደርገው ኤፍ ኦፍ ማይነስ 2 ነው የምንለው አይደል? ምክንያቱም ይሄኛው እዚህ ላይ እንደምትመለከቱ ኤክስ ፕላስ 2 ምንድነው ዲቫይዘር ነው። ስለዚህ ዲቫይዘራችን ኤክስ ማይነስ ኦፍ 2 ብላችሁ ስትሄዱ የሲ ዋጋ 2 ስለሚመጣላችሁ ማለት ነው። ስለዚህ ኤፍ ኦፍ ሲ እንልና ምን እናደርጋለን ማለት ነው ኤፍ ኦፍ እንበልና ኤፍ ኦፍ ማይነስ 2 ነው የምንለው ምክንያቱም የሲ ዋጋ እዚህ ላይ ማይነስ 2 ስለሆነ የሚመጣው እዚህ ኳልስ 2 እና ምን እናደርጋለን ማለት ነው። ይሄ ማለት ነው ሪሜንደር ኦፍ ኤፍ ኦፍ ኤክስ ዲቫይደድ ባይ ኤክስ ፕላስ 2 ማለት ነው። ለኤክስ ፕላስ 2 ሲካፈል የሚኖረው ሪሜንደር ኤፍ ኦፍ ማይነስ 2 ተብሎ እንደሚጠራ እናውቃለን። ሌላው ደግሞ ምንድነው ኤፍ ኦፍ ኤክስ ዲቫይደድ ባይ ኤክስ ማይነስ 2 ማለት ኤፍ ኦፍ 2 እንደሆነ እናውቃለን አይደለ? ነገር ግን ልብ በሉ ላይ የዛ ሪሜንደር ግን ከኤፍ ኦፍ ማይነስ 2 ያ ማለት ይሄኛው የመጀመሪያው ሪሜንደር ማለት ነው። የመጀመሪያው ሪሜንደር የሁለተኛው ሪሜንደር በሁለት እጥፍ ይበልጠዋል ነው የተባለው። ስለዚህ 2 እናደርግና 2 ታይምስ እናደርግና ምን እናደርጋለን ማለት ነው ኤፍ ኦፍ 2 ብለን እንሄዳለን ማለት ነው። ኤፍ ኦፍ 2 ብለን እንሄዳለን ማለት ነው። ከዚያ በኋላ ምን ቀላል ነው። ምክንያቱም እዚህ ላይ አንድ ኢኩዌሽን ብቻ ነው የሚያስፈልገው። ለምን ብትሉኝ የቫልዩ ፈልጉ የተባለው አንድ ቫሪያብል ኬን ብቻ ስለሆነ ፈልጉ የተባለው የኬ ቫልዩ አንድ ብቻ ነው። ስለዚህ ሲንግል የሆነ ቫሪያብል ለማግኘት አንድ ኢኩዌሽን ብቻ በቂ ነው ማለት ነው። ስለዚህ ኤፍ ኦፍ ማይነስ 2 ኢኳልስ ቱ ትዋይስ ኦፍ ኤፍ ኦፍ 2 ያልነው ለዚያ ነው ማለት ነው። ስለዚህ ኢንፑታችንን ማይነስ 2 እንተካለን፣ እንደዚህ ደግሞ 2 እንተካና አብረን እንመልከተው። ፍሮም ዘ ኢኩዌሽን ነው የሚለው ዊ አንደርስታንድ ዛት ዘ ሪሜንደር ቴረም ነው የሚለን። እንግዲህ በሪሜንደር ቴረም አንደርስታንድ እንደምናደርገው ወይም ከጥያቄው እንደምንረዳው ምንድነው ኤፍ ኦፍ ማይነስ 2 ኢኳልስ ቱ ትዋይስ ኦፍ ኤፍ ኦፍ 2 ማለት ነው። ቅድም እንደነገርኳችሁ ማለት ነው። ከዚያ በኋላ ምንድነው የምናደርገው ማይነስ 2 በኤክስ ቦታ ኤፍ ኦፍ ማይነስ 2 መስራት እጅግ በጣም ቀላል ነው። ስለዚህ ኤፍ ኦፍ ማይነስ 2 ማለት እዚህ ላይ እንደምትመለከቱት ማይነስ 2 ዘ ፓወር ኦፍ 3 እንላለን ፕላስ 4 ኢንቱ ማይነስ 2 ዘ ሆል ስኩዌር ፕላስ ኬ ኢንቱ ማይነስ 2 እናደርግና ማይነስ 4 እናደርጋለን ማለት ነው። እሱስ ነው ይሄንን ነው እየሰራን ያለው። ምንም አዲስ ነገር የፈጠርነው ነገር የለንም። ከዚያ በኋላ ምንድነው ማይነስ 2 ዘ ሆል ኪዩብድ ማለት ነው ማይነስ 8 ይመጣል። እዚህ ላይ እንደምትመለከቱት ይሄኛው እንደዚሁ ስትሰሩት ምን እንደሚመጣላችሁ ፕላስ 16 ይመጣላችኋል። ከዛ ማይነስ 2 ኬፕ ማይነስ 4 ብላችሁ ትሄዳላችሁ ማለት ነው። ዘን ይሄን ስትሰሩት ምንድነው ኤፍ ኦፍ ማይነስ 2 ማለት ነው 4 ማይነስ 2k ይመጣላችኋል ማለት ነው። ይሄን እንግዲህ ማይነስ 8 ፕላስ 60 ማለት ፖዚቲቭ 8 ይመጣል። ዘን ማይነስ 4 ስታደርጉት ፖዚቲቭ 4 ይመጣል ማለት ነው። ስለዚህ 4 ማይነስ 2k ብላችሁ መጻፍ ትችላላችሁ። ኦር ደግሞ ማይነስ 2k ፕላስ 4 ማለት ትችላላችሁ ማለት ነው። ስለዚህ ኤፍ ኦፍ ማይነስ 2 ይሄ ቫልዩ መጣልን ማለት ነው። ሌላው ደግሞ ምንድነው ኤፍ ኦፍ 2 ደግሞ እንደዚሁ ምንድነው የሚመጣው የሚለውን ነገር እንመለከት። ኤፍ ኦፍ 2 ማለት ነው 2 ዘ ፓወር ኦፍ 3 ኤፍ ኦፍ ማይነስ 2 በምንባልበት ጊዜ ማይነስ 2 ነበር አይደል እንደ ኢንፑት የተጠቀሙት ላይ ደግሞ እንደዚህ ሁለት ነው የምንጠቀመው። ልክ እዚህ ላይ እንደምትመለከቱት ኤፍ ኦፍ 2 ዘ ሆል ኪዩብድ ፕላስ ይሄንን በሙሉ ትመለከቱታላችሁ። እጅግ በጣም ቀላል ስለሆነ ምን ይመጣላችኋል ከዚያ በኋላ 8 ሲደመር 16 ሲደመር 2k ማይነስ 4 ይመጣል ማለት ነው። ከዚያ በኋላ እንደምሩት እንዲመጣል 24 ይመጣል አይደለ? ይሄኛው ማይነስ 4 ስታደርጉት 20 ይመጣል። ስለዚህ 20 ፕላስ 2k ይመጣላችኋል ማለት ነው። ይሄ እንግዲህ ምንድነው 20 ፕላስ 2k ማለት ዘ ሪሜንደር ኦፍ ዋት ኤፍ ኦፍ ኤክስ ዲቫይደድ ባይ ኤክስ ማይነስ 2 ማለት ነው። በተመሳሳይ ሁኔታ 4 ማይነስ 2k ማለት እንደዚሁ ምን ማለት ነው ዘ ሪሜንደር ኦፍ ዋት ኤፍ ኦፍ ኤክስ ዲቫይደድ ባይ ኤክስ ፕላስ 2 ማለት ነው። ስለዚህ ምንድነው ሁለት እዚህ ላይ እንደምትመለከቱት ምንድነው 4 ማይነስ 2k እና 2 ፕላስ 20k ግንኙነታቸው ምንድነው ተብለናል። ይሄኛው ኤፍ ኦፍ ማይነስ 2 ማለት ኤፍ ኦፍ 2 በሁለት እጥፍ ይበልጠዋል ማለት ነው። ኦር ደግሞ ይሄኛውን እንደምትመለከቱት ማለት ነው። ስለዚህ ይሄንን እንጠቀማለን ማለት ነው። ፍሮም ኤፍ ኦፍ ማይነስ 2 ኢኳልስ ቱ ትዋይስ ኦፍ ኤፍ ኦፍ 2 ነው የሚለን። ይሄን እንግዲህ ከላይ መጀመሪያ ጥያቄው ላይ የተሰጠነ ስለሆነ ዘን ኤፍ ኦፍ ማይነስ 2 ማለት ነው 4 ማይነስ 2k ማለት ነው አይደል? ይሄንን ማለት ነው። ምንም አዲስ ነገር የለውም። ከዚያ በኋላ ምንድነው የምናደርገው? እዚህ ኢኳልስ ቱ ትዋይስ ኦፍ ኤፍ ኦፍ 2 ማለት ነው። ስለዚህ ሁለት ሲባዛ እናደርግና ኤፍ ኦፍ 2 ማለት ነው ዚስ ዋን ማለት ነው 20 ፕላስ 2k ማለት ነው። ስለዚህ 2 ታይምስ እናደርግና 20 ፕላስ 2k ብለን እንጽፋለን። ከዚያ በኋላ ምንድነው የምናደርገው 4 ማይነስ 2k ኢኳልስ ቱ እናደርግና 2 ሲባዛ በ20 ማለት 40 ይመጣል ፕላስ 4k ይመጣል እንደዚህ 2 ታይምስ 2k ዘን ምንድነው የምናደርገው ከዚያ በኋላ ምንድነው የምናደርገው ላይክ ተርሞችን የመሰብሰብ ስራ ነው። ምንም አዲስ ነገር የለውም።
ዘን ላይክ ተርሞችን ተሰበሰብ ምንድነው ፎርም ወደዚህ በኩል ነው ሳይሆን ማይ 4k ደግሞ እንደዚህ ወደዚህ እናምጣው ማለት ነው። ስለዚህ -2k - 4k = 40 - 4 ይመጣል ማለት ነው። ከዚያ በኋላ ይሄ ምንድነው ይመጣልን -6k ይመጣል አይደል? ይሄኛው ደግሞ እንደዚህ 36 ይመጣል ማለት ነው። so -6k = 36 ይመጣል። then k = -6 ይመጣል ማለት ነው። both sides divided by -6 ስታደርጉት 36 divided by -6 ስታደርጉት እንደምን ይመጣው it is -6 ነው የሚመጣው ማለት ነው። ስለዚህ የk ዋጋ -6 ነው ብለን በቀላሉ በዚህ መልኩ መስራት እንችላለን ማለት ነው። therefore the value of k is what -6 ብለን እናወራለን ማለት ነው። እጅግ በጣም ቀላል ነው። ነገር ግን ሁሎችንም ኤግዛምፕል በበዛ ቁጥር ነገሮች ይቀላሉ በማለት ነው እነዚህን ጥያቄዎች እየሰራሁ ያለሁት። ስለዚህ ለዛሬ ኤግዛምፕላችን ይሄን ይመስላል ማለት ነው። ሐሳብ አስተያየቶቻችሁ እንደዚሁ እንዳይለየን እያልን ለዛሬ ላይ ይበቃናል። እናመሰግናለን።